ሰላም እንዴናችሁ ውድ የኢትዮ ቢዝነስ ቻናል ቤተሰቦችና ተከታታዮች፣ ዛሬ እንግዲህ የምናወራው ስለ ፖለቲካና ቢዝነስ ምን ያገናኛቸዋል፣ ምንድንስ ነው የሚያያይዛቸው? ፖለቲካና ቢዝነስ እንግዲህ የአንድ ሳንቲም ሁለት ገጾች እንደሚባለው፣ ወይም አንድ ሰው ቢኖር ፖለቲካው ራስ ከሆነ ኢኮኖሚ ደግሞ ሰውነት ነው። ያለ ራስ ሰውነት አይኖርም፣ ያለ ሰውነት ጭንቅላት አይኖርም እንደሚባለው እንግዲህ ፖለቲካና ኢኮኖሚ በጣም የተያያዙ ነገሮች ናቸው። እንግዲህ ፖለቲካና ኢኮኖሚ ምን ያገናኛቸዋል የሚለውን ነገር አብረን ምን ይሆናል። እንግዲህ በፖለቲካ ሳይንስ ውስጥ ሁለቱም ፈጽሞ የሚለያዩ ነገሮች አይደሉም። ፖለቲካል ኢኮኖሚ የሚባልም ሰፊ የትምህርት ዘርፍ አለ። እንግዲህ ፖለቲካና ኢኮኖሚን የሚያያይዟቸው ሶስት ዋና ዋና ነጥቦችን በቀላሉ ለመጀመሪያ ያህል እናያቸው። የመጀመሪያው እንግዲህ የሀብት ክፍፍል ወይም ዲስትሪቢዩሽን ኦፍ ሪሶርስስ ይባላል። ፖለቲካ ማለት ለምሳሌ ማን ምን አይነት ምርትን መቼና እንዴት ያገኛል የሚለውን መወሰኛ መንገድ ነው። ኢኮኖሚ ደግሞ ያንን ሀብት የማምረትና የማሰራጨት ሂደት ነው። ለምሳሌ መንግስት በሀገሪቱ ካሉ ባለ ሀብቶች ላይ ምን ያህል ታክስ ወይም ግብር መሰብሰብ አለበት፣ የተሰበሰበውንስ ገንዘብ ለጤና፣ ለትምህርት ወይስ ለጦር ሰራዊት ማዋል አለበት የሚለውን የሚወስነው ፖለቲካዊ ውሳኔ ነው። ይህ ውሳኔ ደግሞ በቀጥታ የህዝቡን ኢኮኖሚ ይቀይረዋል። ማለትም አሁን ለምሳሌ መንግስት በዋነኝነት የመንግስት ዋናው የገቢ ምንጩ ግብር ነው። ግብር ደግሞ ኢኮኖሚውን ይነካዋል። በተዘዋዋሪም የማይነግደውንም ሰው ደሞዝተኛውንም ነጋዴውንም ይሄ ያገኘዋል ግብር ማለት በቃ። ስለዚህ አሁን ለምሳሌ መንግስት ደሞዝተኛ ከደሞዙ ላይ ወደ 35% አንድ ደሞዝተኛ ግብር ይቆረጥበታል። ይሄ ኢኮኖሚውን በተዘዋዋሪ ሳይሆን በቀጥታ በጣም አፌክት ያደርገዋል። እሺ፣ ሌላው ደግሞ ህግና የገበያ መረጋጋት ነው፣ ሁለተኛው ማለት ነው። የአንድ ሀገር ኢኮኖሚ በጥሩ ሁኔታ እንዲንቀሳቀስ ሰላምና ህጋዊ ስርዓት ያስፈልጋል። ያንን ስርዓት የሚፈጥረው ደግሞ ፖለቲካው ነው። ፖለቲካው ምንን ይፈጥራል? ሰላምና ስርዓትን ይፈጥራል። የፖለቲካ ስርዓቱ ጠንካራና ሰላማዊ ከሆነ ነጋዴዎችና የውጭ ሀገር ባለሀብቶች በደህንነት ስሜት ስራቸውን ይሰራሉ፣ ኢኮኖሚውም ያድጋል። በሀገር ውስጥ የፖለቲካ አለመረጋጋት ወይም ግጭት ካለ ግን ገበያው ይናጋል፣ እቃዎች ይወደዳሉ፣ ስራ አጥነት ይጨምራል። የፖለቲካው አለመረጋጋት በኢኮኖሚ ላይ ያለውን ተጽዕኖ ደግሞ አሁን በኢትዮጵያ በተለያዩ እንግዲህ አካባቢዎች፣ ክልሎች የሚታየው የጸጥታ ችግሮችና ግጭቶች በኢኮኖሚው ላይ ያው በቀጥታ አሁን እንግዲህ ሁላችንም ቤት ላይ እየደረሰ ያለ ይመስለኛል። ጫና በጣም በቀጥታ ጫና እየፈጠሩ ነው። የምርት መጓተት አንደኛው ጫናው የሚፈጥረው ነገር በምርት መጓተት ነው። ለምሳሌ በሰላም እጥረት ምክንያት ከገጠር ወደ ከተማ ምርት በነፃነት አይገባም። ይህ ደግሞ አሁን ለምሳሌ ከጅማ የሚነሳ የሆነ ቡና ካለ አዲስ አበባ ለመድረስ የሚወስደው የትራንስፖርት ኮስት አለ፣ ደህንነት አለ፣ የመንገድ ደህንነት አለ፣ ምን አለ እሱ ተጨምሮ ኢንፍሌሽኑ ላይ በጣም ያደርጋል ማለት ነው። እና ሌላው ደግሞ የውጭ ኢንቨስትመንትን በጣም ይቀንሳል። ምክንያቱም የውጭ ሀገር ባለሀብት ገንዘቡን ይዞ የውጭ ሀገር ብቻ ሳይሆን የሀገር ውስጥ ባለሀብት ራሱ አሁን ኢንቨስት ለማድረግ የሚፈራባቸው አካባቢዎች ይኖራሉ ማለት ነው። በምን ምክንያት? በደህንነት ስጋት ምክንያት። ስለዚህ ፖለቲካው ምኑን አፌክት እያደረገው ነው? ኢኮኖሚውን አፌክት እያደረገው ነው ማለት ነው። ሌላው ደግሞ እንዴት ነው እንግዲህ የመንግስት በጀት ይዛባል ወይም በጀት ሪአሎኬሽን ይባላል። በጀት ሪአሎኬሽን ማለት አሁን ለምሳሌ መንግስት በአመት ውስጥ የሚሰበስበውን ግብር ወይም ገንዘብ ከተለያዩ ከግብርም ከምንም የሚያገኘውን ገንዘብ ለተለያዩ ስራዎች ይመድባል። ግን ድንገት አሁን ለምሳሌ የሆነ አካባቢ ሰላም ጠፋ፣ ጦርነት ተፈጠረ ቢባል አሁን ለምሳሌ እዚህ ጋር ሆስፒታል ለመገንባት የተያዘው በጀት ይነሳና ምን ሊውላል ማለት ነው? ሰላም ለማስከበር በሚል ጦርነት ሊውላል ማለት ነው። ይህን ምን እንለዋለን? በጀት ሪአሎኬሽን ወይም የመንግስት በጀት መዛባት እንለዋለን።
ለትምህርት ቤት፣ ለሆስፒታል ወይም ለመንገድ ግንባታ ሊውል የነበረው በጀት ለጦር መሳሪያ ግዢ፣ ለሰራዊት ቀለብ በቃ አላ ለእንደዚህ አይነት ወጪዎች ይውላል ማለት ነው። ይህ ማለት ፖለቲካው ስላልተረጋጋ የሀገሪቱ ኢኮኖሚ ይስተጓጎላል፣ በጣም ይስተጓጎላል ማለት ነው። ሌላው ደግሞ የውጭ ምንዛሬ እጥረት ይፈጠራል። ፖለቲካው ካልተረጋጋ የውጭ ምንዛሬ እጥረት ይፈጠራል። እንዴት ይፈጠራል? ኢትዮጵያ ለምሳሌ አሁን ስኳር፣ ዘይት፣ ነዳጅ በዋነኝነት እንግዲህ ነዳጅ በጣም ብዙ ነገሮችን ከውጭ ነው የምታስመጣው በዶላር። ዶላር የሚገኘው ደግሞ ኤክስፖርት በማድረግ ምናምን ነው። ስለዚህ ኤክስፖርቱም ሊቀንስ ይችላል። ሌላው ደግሞ ይሄ የሚገኘው ዶላርም ደግሞ ለሌላ ወጪ ቅድም ያልናቸው ሰላም ከሌለ ለጦር መሳሪያ ግዢ ምናምን ሊውል ይችላል። ስለዚህ ይሄ ምን ይፈጥራል? የውጭ ምንዛሬ እጥረት፣ ፎሬን ኤክስቼንጅ ክራይሲስ ይፈጥራል ማለት ነው ሀገራችን ላይ። ለምሳሌ አሁን በኤግዛምፕል እንረዳው ይሄን ነገር እስቲ። አሁን መንግስትን እንደ አንድ ፋሚሊ ነው፣ እንደ አንድ ቤተሰብ። አሁን የአንድ ቤተሰብ አባት ማለት አስተዳዳሪ ነው። ስለዚህ አንድ አባት አሁን ለምሳሌ ለትምህርት ቤቶች ለልጆቹ ትምህርት ቤት ልብስ፣ ጫማ ብለው የሚያስቀምጠው ተቀማጭ አለን ብል ከዛ ድንገት የሆነ ሳለ የሆነ አደጋ ተፈጠረና በቃ የሆነ ቤታቸው ጣራው ማፍሰስ ጀመረ ወይ ተሰነጠቀ ምናምን ነገር የሆነ አስቸኳይ ዛሬ መስተካከል ያለበት ነገር ተፈጠረ ይባል። ስለዚህ ከምን ላይ ይቀነሳል? ከጫማቸው ላይ ወይ ከልብሳቸው ላይ ያነሳና እዚህ ድንገተኛ የተፈጠረው አደጋ ስላለ ድንገተኛ የተፈጠረው ነገር ላይ ያርጓል ማለት ነው። ሰላም መናጋትም እንደዚህ ነው መንግስትን አፌክት የሚያደርገው ማለት ነው። ስለዚህ ምን እላለሁ ያው ለሀገራችን ሰላም እንዲያመጣልን ሁላችንም እንመኛለን። ከዚህም በኋላ እንግዲህ በተለያዩ ከኢኮኖሚ ጋር ከቢዝነስ ጋር የተለያዩ መረጃዎችን ይዤላችሁ እመጣለሁ። እኔ ዳግም ነኝ። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። እስቲ እናንተም ስለ ኢኮኖሚና ስለ ቢዝነስ ስለ ኢኮኖሚና ስለ ፖለቲካ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ስለተከታተላችሁ አመሰግናለሁ። ቻው።